ሰላም ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ዛሬ እና በሚቀጥሉት ቪዲዮዎች እንግዲህ አዲስ ቻፕተር የ10ኛ ክፍል አዲስ ቻፕተር 4 this chapter 4 ስለምንድነው ዲስከስ የሚያደርገው? ቻፕተር 4 is energy chains and electrochemistry. ኢነርጂ ሪአክሽን ኬሚካል ሪአክሽን ስፔሻሊ ስንል ኢነርጂ ቼንጆች አሉ እዛ ውስጥ ሃፕን የሚያደርጉ ኤሌክትሮኬሚስትሪ ኤሌክትሮሊሲስ ስለነዚህ የሚያጠና ቻፕተር ነው። ያንን ቻፕተር እንግዲህ በደንብ አድርገን በተለያዩ ኤግዛምፕሎች የተለያዩ ዲስከሽኖች የተለያዩ ጥያቄዎችን እየሰራን በደንብ እናያለን ማለት ነው። ኦኬ ሁሉንም ቻፕተሮች ከዚህ በፊት እንደጀመርነው ይሄንንም ቻፕተር የምንጀምረው በምንድነው? በዩኒት አውትካም። ይሄንን ቻፕተር ዲስከስ አድርገን ስንጨርስ መጨረሻ ላይ እናንተ ተማሪዎች ምን አንደርስታንድ ማድረግ ይጠበቅባችኋል፣ ምን ማግኘት አለባችሁ እንደ ቼክ ፖይንት ማለት ነው። ኦኬ እሱን እንመለከታለን ማለት ነው። ኦኬ ይሄንን ቪዲዮ የተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት ጥያቄ እንዲሁም ኮሜንት ልታቀርቡልኝ ትችላላችሁ ማለት ነው። ወይንም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናል ከሆነ ከታች በዩቲዩብ ቻናል ከታች በሚገኘው የኮሜንት ሴክሽን በመግባት እንዲሁ ጥያቄዎቻችሁን አስተያየቶቻችሁን ልታቀርቡልኝ ትችላላችሁ ማለት ነው። እናንተ የ10ኛ ክፍል ተማሪዎች ይሄንን ቻፕተር ስትጨርሱ ይሄንን ቻፕተር ኮምፕሊት ስታደርጉ ምንድነው ማግኘት ያለባችሁ? ምንድነው ማወቅ ያለባችሁ? ኦኬ መጀመሪያ you should be able to describe the energy change in chemical reaction. chemical reaction ውስጥ chemical reaction ማለት ከሪአክታንት አለ ያ ሪአክታንት ሪአክሽን አካሂዶ ወደ ፕሮዳክት ወደ አዲስ ፕሮዳክት ኮንቨርት የሚያደርግበት ፕሮሰስ ነው። እዚህ ውስጥ ኢነርጂ ቼንጅ ይኖራል። ያንን ኢነርጂ ቼንጅ በተለያዩ ኳንቲቴቲቭሊ ኳሊቴቲቭሊ ዲስክራይብ ማድረግ ትችላላችሁ ማለት ነው። and describe how a chemical reaction produces electric current and how electricity brings about a chemical reaction. Depending on the type of the cell አንዳንድ ሴሎች ወይ አንዳንድ ባትሪዎች ኬሚካል ሪአክሽንን በመጠቀም ኤሌክትሪሲቲ ጀነሬት ያደርጋሉ። ለነዚህ ዩኒክ የሆነ ስም አላቸው። እሱን እንመለከታለን። ሌሎኞቹ ደግሞ ኤሌክትሪሲቲን ወይም ኤሌክትሪክ ከረንትን በመጠቀም ኬሚካል ሪአክሽን እንዲካሄድ ያደርጋሉ። ቫይስ ቨርሳ ማለት ነው። እነዚህም ራሳቸውን የቻለ የራሳቸው ካራክተሪስቲክስ አላቸው፣ የራሳቸው ስም አላቸው። ይሄንንም በደንብ አድርገን ዲስከስ ስለምናደርግ በደንብ አድርጋችሁ ዲስክራይብ ማድረግ ትችላላችሁ ማለት ነው። Distinguish the difference between metallic conduction and electrolytic conduction. እንግዲህ ሜታሎች እናውቃለን አይደል? ሜታልስ ለምሳሌ ብረት ይሄ ኮፐር ሊሆን ይችላል ወይ ዚንክ ሊሆን ይችላል። ብረት ያስተላልፋል አይደለም? ይሄ ሜታሊክ ኮንዳክሽን እንለዋለን። ሜታሊክ ኮንዳክሽን። ነን ሜታል የሆኑ ነገሮች ደግሞ በእንትን አያስተላልፉ ኤሌክትሪሲቲ አያስተላልፉ ወይም ኤሌክትሪክ ከረንት ፍሎ እንዲያደርግ አይፈቅዱም። what is the difference? ምንድነው በኬሚካል እንትናቸው በኬሚካል አንደርስታንዲንግ በሜታሊክ እና በነን ሜታሊክ መካከል ያለው አንድ አትሪቢዩት ምንድነው ዋና ሁለቱን የሚለያቸው? ደግሞ ለምሳሌ ጨው በውሃ አሟምተን ይሄ በጣም ጥሩ የሆነ የኤሌክትሪክ ኮንዳክተር ሊሆን ይችላል። that's called electrolytic conduction. ነገር ግን ሶሊድ የሆነ ጨው ይሄን አይነት ባህሪ የለውም። what's the difference between the two? በሶሉሽን መልክ ሲሆንና ሶሊድ መልክ ሲሆን ያለው ልዩነት ምንድነው? ስለዚህ ይሄንንም ደግሞ በደንብ አድርገን ዲስከስ እናደርጋለን ማለት ነው። Develop skills and writing the oxidation half reaction. ኤሌክትሮኬሚስትሪ ኤሌክትሪክ ከረንት ኤሌክትሮሊሲስ ስንል አንድ ዩኒክ የሆነ ሪአክሽን ዲስከስ እናደርጋለን። that is oxidation reduction reaction. ኦኬ ኦክሲዴሽን የሆነ ፓርት ኦክሲዴሽን ያካሂዳል፣ ሌላኛው ፓርት ደግሞ ሪዳክሽን ያካሂዳል። አንዱ ያለ አንዱ አይሆንም። ኦክሲዴሽን የሚያካሂድ ካለ then ሪዳክሽን የሚያካሂድ መኖር አለበት። ሪዳክሽን የሚያካሂድ ካለ then ኦክሲዴሽን የሚያካሂድ መኖር አለበት። ይሄንን ቻፕተር ስንጨርስ you will be able to describe and write the oxidation half reaction and the reduction half reaction. Okay, oxidation half reaction ምንድነው? reduction half reaction ምንድነው? and the overall reaction.
ምንድነው የተካሄደው የሚለውን ነገር እናያለን which is called the cell reaction የምንለው ማለት ነው and describe the three types of voltaic cells what's voltaic cell በመጀመሪያ ደረጃ እሱንም አንደርስታንድ ማድረግ ይጠበቅባቸዋል ከዛ ደግሞ እነዚህን voltaic cell የሚባለውን ደግሞ በሶስት እንከፍላቸዋለን then ምንድናቸው እነዚህ ሶስቱ voltaic cells ምንድናቸው የሚለውንም አንደርስታንድ ታደርጋላችሁ ማለት ነው express the difference between electrolytic cell and voltaic cell electrolytic cell የሚባል አለ then voltaic cell የሚባል አለ so እነዚህ የራሳቸው የሆነ ዩኒክ ካራክተሪስቲክስ አላቸው so you should be able to distinguish between electrolytic cell and voltaic cell ማለት ነው and at the end of the day ልክ ሁሉም ቻፕተሮች ላይ እንደምነግራችሁ የትምህርት ኬሚስትሪም ሊሆን ይችላል ፊዚክስ ሊሆን ይችላል ማትስ ሊሆን ይችላል any kind of education የመጀመሪያው እና ዋና ፐርፐዙ መሆን አለበት ብዬ ማምነው ነገር ምንድነው ተማሪዎቻችን እናንተ ተማሪዎች ጠያቂ እንድትሆኑ ኦኬ ኢንኳየር የማድረግ አቢሊቲያችሁ ከፍ ያለ ሰዎች እንድትሆኑ ማለት ነው ኦኬ ላይፋችሁ ላይ ሊሆን ይችላል ወደፊት ስራ ስትይዙ ሊሆን ይችላል በዙሪያችሁ ያሉትን ነገሮች የመጠየቅ ለምንድነው እንደዚህ የሚሆነው then እንደዚህ ከሆነ ለምንድነው ምንድነው ማለት የተካሄደ ያለው so ይሄ የተካሄደ ያለው ነገር እንደዚህ ከሆነ so ፕሮብሌም ከሆነ እንዴት አድርጌ ነው ፕሮብሌሙን ልፈታው የሚችለው የሚለውን ጠያቂ እናንተን ጠያቂ ማድረግ ማለት ነው so ይሄንን በኬሚስትሪ እና በባዮሎጂ እንደዚህ ምን እንለዋለን ሳይንቲፊክ ኢንኳየሪ ስኪል እንለዋለን ኢንኳየር ማድረግ መጠየቅ observe ማድረግ then ከዛ ኦብዘርቬሽን በመነሳት ሃይፖቴሲስ ፎርሙሌት ማድረግ ያንን ሃይፖቴሲስ በተለያዩ ኤክስፐሪመንቶች ፕሩቭ ማድረግ then of course የተነሳንበት ሃይፖቴሲስ ትክክል ከሆነ ኦኬ ብለን እንቀጥላለን ካልሆነ ግን ወደ ኋላ ተመልሰን አዲስ ሃይፖቴሲስ ፎርሙሌት ማድረግ so እያንዳንዱ ቻፕተር እያንዳንዱ ሳብጀክት እያንዳንዱ ቶፒክ የናንተን ሳይንቲፊክ ኢንኳየሪ ስኪል ከፍ የሚያደርግ ይሆናል ማለት ነው ኦኬ እነዚህ ነገሮችን በደንብ አድርገን እንመለከታለን so this is a startup activity ይሄንን ቻፕተር እንትን ለማድረግ ለመነሳት እንደ መነሻ እንደ ግፊ የሚሆን አክቲቪቲ ነው እስቲ አብረን እንመልከተው so የመጀመሪያው ላይ አንድ አራት ጥያቄዎች አሉ describe the different types of chemical reaction የተለያዩ አይነት ሪአክሽኖች አሉ ቻፕተር 1 ላይ ዲስከስ አድርገናል አይደል የተለያዩ አይነት ሪአክሽኖች so እነዚህን ሪአክሽኖች እስቲ ዲስከስ እናደርጋቸዋለን እናንተም ከጓደኞቻችሁ ጋር ዲስከስ ለማድረግ ሞክሩ በመቀጠል ደግሞ then class ውስጥ ግሩፕ መስርቱና then there is a statement here without energy there is no development ከኤነርጂ ከሌለ ዲቨሎፕመንት የለም የሚል ስቴትመንት አለ so you should argue against and for okay ግማሾቻችሁ ይሄንን ደግፋችሁ ግማሾቻችሁ ደግሞ ይሄንን ተቃውማችሁ አርጊው ለማድረግ ሞክሩ ለመከራከር ሞክሩ እኔ የራሴን ስታንስ የራሴን አርጊው አድርጌ ወይም ደግሞ against ሆኜ እኔ ዲስከስ ማድርገው ነገር አለ እናንተም ደግሞ ከጓደኞቻችሁ ጋር ዲስከስ ለማድረግ ሞክሩ ከዛ በመቀጠል ደግሞ describe the energy source of our country ኢትዮጵያ ውስጥ ያለው የኤነርጂ ሶርስ ኮመን የሆነው የኤነርጂ ሶርስ እና ሌሎች ምንድናቸው compare their relative importance okay የተለያዩ የኤነርጂ ሶርሶች አሉ እነዚህን compare ለማድረግ ሞክሩ which one is the principal source ኢትዮጵያ በፕሪንሲፕል በዋነኛነት እየተጠቀመች ያለችው የኤነርጂ ሶርስ የትኛው ነው and which one is the most important source የትኛው ነው በጣም ጠቃሚ የሆነው ሶርስ እና ግን በጣም ጠቃሚ ሆኖ ግን አንደር ዩቲላይዝድ ሆነ በበቂ ሁኔታ ያልተጠቀምንበት የኤነርጂ ሶርስ የትኛው ነው what are the different forms of energy contained in each of these sources so እነዚህ የኤነርጂ ሶርሶች የተለያየ የራሳቸው የኤነርጂ ፎርም አላቸው እሱንም ዲስከስ ለማድረግ እንሞክራለን ማለት ነው so እንግዲህ የሪአክሽን አይነቶች በጣም ብዙ አይነት ሪአክሽኖች አሉ ለምሳሌ ኮመን የሆነው ከቻፕተር 1 ላይ ዲስከስ ያደረግነው አራት ኮመን ሪአክሽኖችን ዲስከስ አድርገናል አንደኛው ኮምቢኔሽን ሪአክሽን የምንለው ማለት ነው ኮምቢኔሽን ማለት ሁለት ኤሌመንቶች ሊሆኑ ይችላሉ ሁለት ሰብስታንሶች ሊሆኑ ይችላሉ ኮምባይን አድርገው አንድ ሌላ ትልቅ ሰብስታንስ ፕሮዲዩስ የሚያደርጉበት ማለት ነው so we have ለምሳሌ A plus B ሊሆን ይችላል ይሄ A plus B AB የሚባል ኮምፓውንድ ፕሮዲዩስ ያደርጋል ማለት ነው so this A and B
ኤሌመንቶች ሊሆኑ ይችላሉ ወይንም ደግሞ ሰብስታንሶች ሊሆኑ ይችላሉ that's called combination reaction ማለት ነው ሁለተኛው ደግሞ የዲኮምፖዚሽን ሪአክሽን ይሄ ኮምቢኔሽን ሪአክሽን ሲንተሲስ ሪአክሽን ይባላል አንዳንድ ጊዜ ዲኮምፖዚሽን ሪአክሽን ምንለው ደግሞ የዚህ ተቃራኒ ማለት ነው አንድ ትልቅ የሆነ ሰብስታንስ አለ ያ ትልቅ የሆነ ሰብስታንስ ዲኮምፖዝ አድርጎ ዲኮምፖዝ የሚያደርገው በሂት ሊሆን ይችላል በላይት ሊሆን ይችላል ዲኮምፖዝ ያደርግና ወደ 2-3 ኤሌመንቶች ኮንቨርት ያደርጋል ወይንም ደግሞ ወደ ሌሎች ትናንሽ ሰብስታንሶች ኮንቨርት ያደርጋል የዚህ ተቃራኒ ማለት ነው ኦኬ we have AB አለን then ይሄ ወደ A plus B convert ያደርጋል so this is decomposition reaction ሁለተኛው ሶስተኛው የሪአክሽን አይነት ሲንግል ዲስፕሌስመንት ወይንም ደግሞ ሲንግል ሪፕሌስመንት ሪአክሽን የምንለው ማለት ነው so we have ለምሳሌ የሆነ ሰብስታንስ ይኖርናል AB የሚባል then when it reacts with an element ከሆነ ኤሌመንት ጋር ሪአክት ሲያደርግ depending on the reactivity በA እና በB ባለው reactivity አማካኝነት ይሄ እዚህ ጋር ያለው C ቢን ሪፕሌስ ሊያደርግ ይችላል ወይንም ኤን ሪፕሌስ ሊያደርግ ይችላል so AC ሊሆን ይችላል ፕሮዳክቱ ወይንም ደግሞ BC ሊሆን ይችላል ፕሮዳክቱ ማለት ነው so this is a single replacement reaction ከዛ ደግሞ double displacement የምንለዋል double displacement ማለት in most cases ionic compounds ፖዚቲቭ እና ኔጌቲቭ ቻርጃቸውን ወይንም ደግሞ ፖዚቲቭ እና ኔጌቲቭ ስፔሻቸውን ኢንተርቼንጅ የሚያደርጉበት ማለት ነው ኦኬ so we have AB plus CD ከሆነ then interchange ያደርጋሉ then we can produce AC plus BD so this is called double displacement reaction ሌላው የሪአክሽን አይነት ደግሞ ምንድነው ኮንቬንሽን ሪአክሽን ኮንቬንሽን ማለት ማቃጠል አንድ ነገር ሲቃጠል ኦኬ ስናቃጥለው ፕሮዲዩስ የሚደረገው ማለት in most cases ካርቦን ዳይኦክሳይድ ፕሮዲዩስ እናደርጋለን በዚህ ካርቦን ዳይኦክሳይድ እና ውሃ ፕሮዲዩስ እናደርጋለን so ይሄ ስኬማቲካሊ በዚህ ማየት እንችላለን we have the combination ወይንም synthesis reaction decomposition reaction single replacement or single displacement reaction double displacement reaction and convention reaction is always the reaction of an element or compound with what oxygen ከኦክሲጅን ጋር ሪአክት የሚያደርጉበት ኮምፓውንድ ሪአክሽን ነው ማለት ነው ሌላኛው አሲድ ቤዝ ሪአክሽን ይሄ ደግሞ ኒውትራላይዜሽን የምንለው አሲድ ከቤዝ ጋር ሪአክት በሚያደርግበት ጊዜ ሳልት ፕላስ ዋተር ፕሮዲዩስ ያደርጋል this is another reaction ሪዶክስ ሪአክሽን ወይም ደግሞ ኦክሲዴሽን ሪዶክሽን ሪአክሽን ይሄንን በሁለት አይነት መንገድ ዲፋይን ማድረግ እንችላለን ኦክሲዴሽን ሪዳክሽን ሪአክሽን አንድ ጊዜ ለምሳሌ ስለ ኤሌክትሮኬሚስትሪ ስለሆነ ምናወራው ኤሌክትሮን ኢንቮልቭ የሚያደርግበት ማለት ነው ሶ ኦክሲዴሽን የምንለው ነገር የኦክሲዴሽን ስቴቱ ከፍ ሲል ወይንም ደግሞ ኤሌክትሮን ሉዝ ሲያደርግ ማለት ነው ሪዳክሽን የምንለው ደግሞ ኤሌክትሮን ጌን ሲያደርግ ማለታችን ነው በሌላ ጊዜ ሌሎች ሳብጀክቶች ላይ ለምሳሌ ኦርጋኒክ ኬሚስትሪ ላይ ስንመለከት oxidation reduction reaction ማለት it has to do with the content of the oxygen and the hydrogen የሃይድሮጅን ኮንተንት እና የኦክሲጅን ኮንተንት ማለት ነው ሶ የኦክሲጅኑን ኮንተንት ስንጨምር ኦክሲዴሽን ሪአክሽን እያካሄድን ነው የሃይድሮጅን ኮንተንቱን ስንጨምር ደግሞ ሪዳክሽን ሪአክሽን እያካሄድን ነው ማለት ነው ኦኬ ሶ this is regarding the types of the question ሌላኛው ሁለተኛው አርጊው አርጉ ክርክር ተከራከሩ የሚለው ነው without energy there is no development ይላል እኔ ሰፖርት አደርጋለሁ ኦኬ እኔ ሰፖርት አደርጋለሁ ሰፖርት ማድረግባቸው እነዚህ ምክንያቶች አሉ አንደኛው ምክንያት ምንድነው ኢነርጂ is a fundamental resource so አንድ ሀገር ለማደግ የተለያዩ ፋብሪካዎች ያስፈልጋሉ የተለያዩ ምርቶች ፕሮዲዩስ መደረግ አለባቸው እንደዚህ አይደለም ያንን ነገር እንትን ለማድረግ ያንን ነገር ኮንቬይ ለማድረግ ያንን ነገር ሚት ለማድረግ ምን ያስፈልገናል ኢነርጂ ያስፈልገናል different types of energy it could be solar energy ሊሆን ይችላል it could be wind energy ሊሆን ይችላል or hydropower energy ሊሆን ይችላል but in any case አንዳንድ ያደጉ ሀገሮች ደግሞ ኒውክሊየር ኤነርጂ ሁላ ይጠቀማሉ ነገር ግን ይሄን ሁሉ የሚያደርጉት ነገር ምንድነው for development ነው okay for development ነው ማለት ነው ሌላው ደግሞ impact on quality life okay quality life የላይፍን የአንድን ሀገር የኑሮ ደረጃ በጣም በከፍተኛ ደረጃ ከፍ የሚያደርግ ነበር so ከዚህ በፊት ለምሳሌ ከ200 ከ300 ዓመት በፊት አሁን ያሉት የኤነርጂ ሶርሶች ሳይኖሩ በፊት the only energy source የነበረው ነገር ምንድነው either እሳት ነው ወይንም ደግሞ ሶላር ኦኬ የዛን ጊዜ ሰዎች ብዙ ነገር ለማድረግ ይቸገሩ ነበር because የነበራቸው ኢነርጂ በጣም ትንሽ ስለሆነ ማለት ነው ወይም ደግሞ ኢነርጂ ሶርስ አሁን ግን በጣም ብዙ አይነት የኢነርጂ ሶርስ ስላለን በተለያየ አይነት መንገድ መጠቀም እንችላለን ማለት ነው the other one is economic growth so አንድ ፋብሪካ ጀነሬት ማድረግ የምንችል ከሆነ ኢነርጂ sufficient የሆነ ኢነርጂ ካለ ለምሳሌ
የተባበሩት ዩናይትድ አረብ ኤሚሬትስ የሚባሉት እነ ሳውዲ አረቢያ እነ ኳታር እነዚህን ብንመለከት they have በጣም ከፍተኛ የሆነ ፎሲል ፊውል አላቸው። ያንን ፎሲል ፊውል በመጠቀም ያንን በመሸጥ እና ደግሞ ለራሳቸው በመጠቀም በጣም ከፍተኛ የሆነ እድገት አሳይተዋል። ኦኬ ሶ that is አንዱ ጥቅሙ ማለት ነው የኤነርጂ ጥቅሙ። then social development energy is access is linked to social development so በተለያዩ የሀገራችን ክፍሎች ለምሳሌ በገጠሩ የሀገራችን ክፍሎች ያሉት እናቶቻችን ምግብ ለማብሰል የሚጠቀሙት ምንድነው እንጨት ለቅመው እንደዚህ ነው። ነገር ግን ሃይድሮ ፓወር አሁን ለምሳሌ የአባይ ግድብ ተገድቦ አልቆ then electric energy provide እናረጋቸው ከቻለን then equality of ላይፋቸውን በጣም ልናሻሽለው እንችላለን ማለት ነው። ሶ በእነዚህ የተነሳ without energy there is no development ብዬ እኔ እላለሁ ማለት ነው። እናንተ ደግሞ ክላስ ውስጥ የራሳችሁ ምክንያት በማቅረብ ተቃውማችሁም ሊሆን ይችላል ወይም ደግሞ ደግፋችሁ ይሄን ነገር ዲስከስ አድርጉ። ኦኬ ሌሎች ሪዝኖች ቴክኖሎጂካል አድቫንስመንት ኢንቫይሮንመንታል ሰስቴናቢሊቲ ፖለቲካል ኤንድ ግሎባል ኢንፍሉዌንስ በዚህ ሁሉ ኢቭን ከዲቨሎፕመንት ሁላ አልፎ ዓለም ላይ ተጽዕኖ ማሳደር የሚችሉ ሀገሮች ለመሆን ኢነርጂ ከፍተኛ ጥቅም ይኖረዋል ማለት ነው። The other one is discuss the relevance of hydroelectric dams such as the GERD the Great Ethiopian Renaissance Dam የሚባለው ማለት ነው and to the country's development vis-a-vis climate change okay የነዚህ ሃይድሮኤሌክትሪክ ዳም ማለት ከውሃ ኤሌክትሪክን እንትን የሚያደርጉ ጀነሬት የሚያደርጉ ግድቦች ማለት ናቸው። እነሱ ያላቸው ኢፌክት አለ ለአንድ ሀገር ዲቨሎፕመንት ከዛ ደግሞ የክላይሜት ኢፌክት ደግሞ አላቸው። እነሱን ኮምፔር በማድረግ ዲስከስ ለማድረግ ሞክሩ። ከዛ በኋላ what energy changes are involved ምን አይነት ኤነርጂ ቼንጅ ነው ኢንቮልቭ የሚያደርገው what about the batteries ምን አይነት ኤነርጂ ሶርስ ናቸው ምን አይነት ኤነርጂ ቼንጅ ያካሂዳሉ how do they generate electric energy and how light bulbs convert it into light so batteries ኤሌክትሪካል ኤነርጂን እንዴት ነው ፕሮዲዩስ የሚያደርጉት then ይሄን ኤሌክትሪካል ኤነርጂ ወይና ላይት አምፖሎች እንዴት አድርገው ነው ወደ ላይት ኮንቨርት የሚያደርጉት so some people do not want to think about these types of questions okay they just spend money to buy one and gratify their needs okay ገንዘብ ኢንቨስት በማድረግ ይሄንን ነገር መጠቀም እንደዚህ ማድረግ ይፈልጋሉ። ሌሎቹ ደግሞ they are very curious to learn new things and want to create their own device named in honor of their name so አዲስ ነገር ፕሮዲዩስ ማድረግ ለምሳሌ ምናልባት ከተማ ላይ ያላችሁ ተማሪዎች ሰምታችሁ ከሆነ አላቀም ኤሌክትሪካል ካር አሁን ለምሳሌ ሲነሳ ብዙ ጊዜ የሚያያዘው ከማን ነው ከቴስላ ከሚባለው ሰው ጋር so ቴስላ ማለት ኤሌክትሪካል ካሮችን ፕሮዲዩስ ያደረገ ሰው ነው so that's በጣም ኢኖቬቲቭ ማለት ነው። እናንተ ከሁለቱ የትኞቹ ናችሁ ገንዘብ ኖሯችሁ just ሰዎች ፕሮዲዩስ ያደረጉትን ነገር መጠቀም የምትፈልጉ አይነት ሰዎች ወይስ የራሳችሁን ስም ኮንትሪቢዩት ማድረግ የምትችሉ አይነት ሰዎች የትኛው ነው መሆን የምትፈልጉት ይላል so ጥቂት እንትን ለማድረግ the relevance of GERD ይሄ የኢትዮጵያን ሬኔሳንስ ዳም በኢትዮጵያን ዲቨሎፕመንት እና በክላይሜት መካከል ያለውን ኮምፔር ስናደርግ the GERD provides renewable energy okay electrical energy ምንለው is a renewable energy የማያልቅና replenish የሚያደርግ energy ነው which reduces reliance on fossil fuel ላይ የሚኖረውን ዲፔንዳንስ በጣም በከፍተኛ ደረጃ ይቀንሳል so በከፍተኛ ደረጃ የሚቀንስ ከሆነ then የክላይሜት ቼንጅን ፎሲል ፊውል ኢምፖዝ የሚያደርገው የክላይሜት ፕሮብሌም በዛኑ ያክል ይቀንሳል ማለት ነው። ያ ኢንፋክት እነዚህ ሃይድሮ ኤሌክትሪክ ዳሞች ራሳቸው የሆነ እንትን ይኖራቸዋል የራሳቸው ኢፌክት የክላይሜት ኢፌክት ቢኖራቸው but ከፎሲል ፊውል ጋር ኮምፔር ስናደርገው በጣም negligible የሆነ ኢፌክት ነው ማለት ነው። ኤነርጂ ቼንጅ in hydroelectric dams እዚህ ውስጥ የሚኖረው is the potential energy of water potential energy በጣም በከፍተኛ ደረጃ የሚመጣ ውሃ ነው ተርባይኖቹን ይመታል then that potential energy will be converted into kinetic energy so potential energy ስንል with your distance ወይም ከፍታ ጋር አያይዘን ምን እንትን ኮንሲደር የምናደርገው ኢነርጂ ነው then kinetic energy ደግሞ ስንል kinetic with movement ማለት ነው ወደዛ ኮንቨርት ይደረጋል ይሄ kinetic energy is and then it ወደ electrical energy ኮንቨርት ይደረጋል ማለት ነው in hydroelectric dam እንደዚህ አይነት ነገሮች ነው የሚኖሩት ባትሪዎች
these batteries they store electrical energy as chemical energy. Okay, in the chemical energy no convert የሚያደርጉት and they release this needed crucial for energy management. So ባትሪዎች ኬሚካል ኢነርጂ ውስጣቸው ባለው ኤሌክትሮላይት አማካኝነት ይህን ኬሚካል ኢነርጂ ወይ በኬሚካል ሪአክሽን አማካኝነት ወደ ኤሌክትሪካል ኢነርጂ ኮንቨርት ያደርጉታል ማለት ነው። ጀነሬሽን ኦፍ ኤሌክትሪካል ኢነርጂ ኢን ባትሪስ ሶ ኬሚካል ሪአክሽን ይካሄዳል። ይሄ ኦክሲዴሽን ሪዳክሽን ሪአክሽን ያልነው then that there is flow of electrons then that converts የኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ኮንቨርት ያደርጋል ማለት ነው። ኮንቨርሽን ኦፍ ኤሌክትሪካል ኢነርጂ ቱ ላይት ወይም ኢን ላይት በልብስ ስለዚህ እነዚህ የአምፖሎች ደግሞ ይሄንን ኤሌክትሪካል ኢነርጂ እንትን በማድረግ ወደ ምን ኮንቨርት ያደርጉታል ወደ ላይት and heat and in incandescent bulbs electricity hits a filament የሆነ ፊላመንት አለ ያንን ፊላመንት ሂት ሲያደርገው then እንትን ያደርጋል ማለት ነው ይበራል ማለት ነው። ተንግስተን አሁን ቤት ውስጥ ያለው አምፖል ተንግስተን የሚባል ኤሌመንት ነው ያለው ሶ የራሱ የሆነ ካራክተሪስቲክስ አለው ተንግስተን ሶ ሂት ያደረገ ሲቀዘቅዝ ረጅም ጊዜ መቆየት ስለሚችል ማለት ነው። then battery make ለማድረግ basic battery can be made using items like copper and zinc made ማድረግ እንችላለን። I hope ትምህርታችሁ ላብራቶሪ ካለው መምራኖቻችሁ ይሄንን ነገር ያሳያችኋል ብዬ ገምታለሁ and እኔም ደግሞ ከተሳካልኝ እዚሁ በዚህ ቪዲዮ ላይ ያሳያችኋለሁ ወይም ደግሞ የተለያዩ ሲሙሌሽኖችን እንመለከታለን ማለት ነው። so this is regarding እንግዲህ የዩኒት አውትካም ኦኬ so በደንብ ሃይፕድ ሆነን ይሄንን ቻፕተር እንጀምራለን ማለት ነው። በሚቀጥለው ቪዲዮ introduction of electrolysis and electroconductivity ዲስከስ እናደርጋለን። ስለነበረን ቆይታ አመሰግናለሁ። ቻው